በነገራችን ላይ ብሩኬና መድብል በፍጹም መጣላት የሌለባቸው ሰዎች ናቸው። ምክንያቱም ብዙ ጠላት ያላቸው ሰዎች ናቸውና ጠላታቸውን በድል እንግዲህን ማሸነፍ አለባቸው እንጂ የሁለቱ ጠብ በፍጹም በመካከላቸው መኖር የለባቸውም ነው የምለው። እንግዲህ ብሩኬ ጋር ያው ጥፋት አለበት፣ የሆነ መቸኮል የለበትም። ብዙ ጠላት አለው። ይሄ ነገር አሁን ብሩኬ እያደረገው ነገር በነገራችን ላይ እሱ ለቅድስት እያስቦ ነው እንጂ ከክፋትነት በእርግጥ አስቦት አይደለም። ግን ደግሞ ቢሆንም ደግሞ መታገስ ነበረበት ብዬ ነው የማስበው ማለት ነው። እንግዲህ እንደተመለከታችሁት ብሩኬ ዛሬ ላይ ማለት ነው ጎዳና ላይ ምሳሌን ወደ ትምህርት ቤት ሄዶ ሊያመጣ ነበረ እና በዛን ጊዜ እንግዲህ ማህሌትን ጎዳና ላይ አገኝቷት ነበረ እና ማህሌትን ሲያገኛት እንግዲህን አላ አይደለ ማህሌት አሁን ላይ በጣም ችግር ላይ ነች፣ በጣም ከሚባለው በላይ ማለት ነው። የሚበለው እንኳን የምጠጣው አታ ነው እየተመለከትናት ያለ ነው። እና እንግዲህ ማህሌትን ሲያገኛት ማለት ነው ምንድን ነው ማህሌት እንዳያችሁት አሁን ላይ ጎዳና ላይ ነው የወደቀችው እና እባክህን ምግብ ግዛልኝ ብሩኬ ባቀፍከው ገላ ብላም እየተማጸነችው ነበረ። ብሩኬ ደግሞ አሁን ልጅን ምሳሌን ከትምህርት ቤት ላመጣ ነው ያቺ ልትገሊያት የነበረችውን ልጅ ከትምህርት ቤት ላመጣት ነው እያለም እንግዲህን ይነግራታል። አለም እንግዲህን ጉብ ቂጥ እያለች ነው ብሩኬንና ቅድስቴን ለማለያየት እንግዲህን ዛሬ ላይ ያኔ ሰምሮላታል። ገባችሁ? አለም እንግዲህ ይሄንን ነበር የምትፈልገው፣ ቅድስትዬንና ብሩኬን ማለያየት ነበረ። እንግዲህ የሁለቱ ግንኙነት ዛሬ ላይ ብሩኬ ወደ ቅድስትዬ ጋር በመሄድ እንግዲህ የራሷን ህይወት መጀመር እንዳለባት ለቅድስትዬ ነግሯታል። እናም እንግዲህ ብሩኬ ምንድን ነው እንግዲህ ለማህሌት ያላት ማለት ነው እንኳን ደስ ያለሽ፣ እኔና ቅድስቴን ለማለያየት ስትጥሪ ነበረ እና ተለያይተናል። እኔና ቅድስት ግን ደግሞ ጠልቻት ሳይሆን ስለምወዳት ነው የራሷን ህይወት መኖር ስላለባት እና የራሷን ህይወት እንድትኖር ነግሬያታለሁ እና እንኳን ደስ ያለሽ፣ እኔና ቅድስት አንጋባም፣ ይህንን ነበር አይደለ ከድሮ ጀምረሽ ስታልም የነበረው ሲልም እንግዲህ ይነግራታል። ማህሌትም እንዳያችሁ ግባት ነበር ያለው፣ ጉድጓድ ግቢ ነበር ያለው ማለት ነው። እንግዲህ ተናደው እና እንደዛ ሲላትም እንግዲህ ማህሌትም እባክን ቢያንስ እንኳን ውሃ ግዛልኝ ስትለው አንቺ ውሃ ነው አይደለ የጠማሽ? ውሃ ነው የምፈልገው አይደለ? አንቺ ውሃ ሳይሆን የጠማሽ የሰው ደም ነው የጠማሽ፣ በቃ ያንን ነው የምትፈልገው አንቺ ሲልም እንግዲህ ግን ብሩኬም በመናደድ ስሜት ላይ ሆኖ እንግዲህ ወደ ልጁ ጋር ይሄዳል። እንግዲህ ወደ ልጁ ጋር ከሄደ በኋላ ልጁን ከትምህርት ቤት አምጥቶ ሳሎን ተቀምጠው ቅድስት የት ነች ብሎም እንግዲህ ጠይቋን ነበረ ምሳሌም ኪችን ነች በማለትም ስትነግራትም ግን አጎቴ ማለት መድብልስ አልመጣም ወይ ሲላትም መድብል አልመጣም አጎቴ ግን በጣም አመሸ እያለችም ስትናገር ገና ነው ማለት ይመጣል ሲልም እንግዲህ ይነግራታል ማለት ነው። ወደ አለም ጋር ሄዶ ስትልም ምሳሌም ሂጂ ይላትና እንግዲህ እሱ ወደ ቅድስትዬ ጋር ሄዶ ነበረ። ምሳሌ እንግዲህ እንዳያችሁት ማለት ነው ወደ አለም ጋር መጣ ነበርና አለምን እንግዲህን ማለት ምን ሆነሽ ነው የምታለቅሽው? ለምንድን ነው የምታለቅሽው? ስትላትም አይ ምንም አልሆንኩም ትላታለች። እንዴ መድብል አልመጣም እንዴ ስትልም አወድ አልመጣም ነው ናፍቆሽ ነው ስትላትም እንዴት አወቅሻለ? አይ ዝም ብዬ ገምቼ ነው ስትልም ትናገራለች ማለት ነው። እና እንደዛ ብላ እንግዲህ ስትነግራት አሁን ላይ እንግዲህ እንደተመለከታችሁት ያኔ ሂጅ ለቅድስትዬ ልንገርልሽ ወይ አይነት ነገር እንግዲህ እያለቻት ነበረ። እንግዲህ አለም እንዳያችሁት ደግሞ የወልሽ ማለት ባለፈው ከመድብል ጋር ያልሽኝን ነገር አልረሳሁትም ስትልም እንግዲህ ትነግራታለች ማለት ነው። እና እንደዛ ስትላትም ብዬሽ ነበረ ስትልም እንግዲህ ጠይቃት ነበረ። አይ ዞሮ አልረሳሁትም ትላለች። እኔ የምልሽ ምሳሌ ዋቢስ ስትልም መድብል የድሮ ሚስቱ ማን ትባላለች ስትልም እንግዲህ ስትጠይቃት መራጎት እኮ ሚስት የለውም ትላለች። አለው እንዴ እንደማታውቂው ስትልም እንግዲህ ግን ስትነግራትም እንጃ እኔ አላውቅም ትላለች። ወይ አንቺን ደግሞ ሰው ብዬ መጠየቄ የልጅ ቡዳ ስትልም ስትነግራትም አረ እኔ ልጅ ማለት ልጅማ ልጅ ነው ምሳሌ ብሩክ ብለሽ ብትጠረኝ አቤት ነው የምልሽ ትላለች። የልጅ ቡዳ ብላም እንግዲህ ግን አለምም እያባረረች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል።
ሌላው ብሩኬ ወደ ቅድስትዬ ጋር በመሄድ እንግዲህ ቅድስትዬ አጠገብ ሄዶ ይቆማል። ቅድስትዬም ብሩኬ እንዴት ነህ ደግሞ ዛሬ አትቅፈኝም እንደ ስትለው አይ ቅድስትዬ አላቅፍሽም፣ ይህንን ነገር መልመድ አለብሽ በማለትም ይነግራታል። ማለት ምን ነው የምለምደው ምንድን ነው መልመድ ያለብሽ ስትለው ይሄንን መተቃቀፉን የሚባለውን ነገር ከእንግዲህም በኋላ ስለማይኖር መተቃቀፉን መልመድ የለብሽም ሲልም እንግዲህን ይነግራታል። አልገባኝም ምን እያልክ ነው ብሩኬ ስትለውም አሁን ላይ እንግዲህ ከናንቺ ላይ መውለድ አትፈልግም ወይ? ስለዚህ ከዚህ ሄደሽ ልጅ መውለድ አለብሽ፣ ልጅ ውለጅ ሲልም እንግዲህ ይነግራታል ማለት ነው። እና ታዲያ ይሄ ልትነግረኝ ነው የመጣኸው ብሩኬ? ቆይ የስተዛሬውስ ማለት የስተዛሬው ልፋትስ የስተዛሬው ተስፋስ ቆይ እንዴት ስባ እንዴ ተስፋ ቆረክ ማለት ነው ስትልም አዎ ቅድስትዬ ልጅ መውለድ አለብሽ፣ ከዚህ ሄደሽ ልጅ መውለድ አለብሽ ይላታል። እንዲሄድ ነው የምትፈልገው ስትለው አዎ እንድትሄጅ እፈልጋለሁ፣ የራስሽን ኑሮ እንድትኖር ይፈልጋለሁ ሲልም እንግዲህ ይነግራታል ማለት ነው። እና በዚህን ጊዜ እንግዲህ ቅድስትዬም እያለቀሰች እሺ በቃ ይሄንን ከሆነ የምትፈልገው እሄዳለሁ፣ እኔ እኮ ሲጀመርም እኮ ላንተ እኮ መጥፎ እድልህ እኮ ነኝ፣ እኔ እኮ ላንተ በጣም መጥፎ እድል ነኝ እያለችም እንግዲህ ትናገራለች። ብትታመም በእኔ ምክንያት ነው፣ ሰርግ ቢቋረጥ በእኔ ምክንያት ነው፣ ስለዚህ እኔ ላንተ ጥሩ እድልህ አይደለሁም እያለችም እንግዲህ ግን እየተናገረችው ነበረ። እንግዲህ ቅድስትዬም እያለቀሰ ትሄዳለች። ብሩኬም ለብቻው ቆሞ ቅድስትዬ በጣም ይቅርታ ላንቺ ብዬ ነው፣ ላንቺ አዝኜልሽ ነው፣ ልጅ መውለድ አለብሽ፣ ከዚህ መሄድ አለብሽ ብሎም እንግዲህ ግን ሲናገራት ሰምተናል ማለት ነው። እንግዲህ ቅድስትዬ የኔ እናት ያኔ እንግዲህ ለሁሉም ነገር እንግዲህ ፈጣሪ ተአምር ነገር ይስራ። የምር የሆነ ድራማ መሆኑን ራሱ እያወቃችሁ ይሆናል አይደለ? በነገራችን ላይ ይሄ በእውነተኛ ህይወትም እንዳለ ሁላችንም እናውቃለንና ግን ቅድስትዬ እኔ ከሚባለው በላይ ነው ያሳዘነችኝ። እንግዲህ ለስንት አመት የጠበቀችው ስንት አመት ጠብቃ ተስፋ ያደረገችበት እንግዲህ እንደዚህ በአንድ ቀን ፊቱን ሲያዞርባት ከሚባለው በላይ ስሜቱ ከባድ ነውና እናም ቅድስቴም እንግዲህ ከነሽ ብላ ትሄዳለች። እንግዲህ ምሳሌ ሳሎን እያለቀሰ ስታገኛት ቅድስትዬ ምንድን ነው ከአባዬ ጋር ተጣልታችሁ ነው ወይ ስትለው አይ አልተጣላንም ትላታለች። እና ታዲያ ምን ሆነሽ ነው ለምንድን ነው የምታለቅሽው? አባዬ እኮ ቅድስትዬ ነች ብሎ ጠይቆኝ ነበር ስትልም ትናገራለች። አስቀይሞሽ ከሆነ ላጎቴ ነው የምናገረው ሲልም እንግዲህ ስትናገር እሱ ሊገርፈው ነው ስትለው አጎቴን እኮ አባቴ እኮ በጣም ነው የሚፈራው ስትልም እንግዲህ ትናገራለች። ይህ ነገር ታዩ ምሳሌ ይሄ ነገር ማለት በመድብል ጉዳይ በመድብል አቅም የሚፈታ አይደለም ስትልም እንግዲህ ትናገራለች። ከዛም በዚህን ጊዜ እንግዲህ ይህንን ነገር ትናገርና በቃ ሂጂ ወደ ክፍልሽ በማለትም እንግዲህ ትነግራታለች። ሌላው እንግዲህ ምሳሌ ማለት ነው ያው ጉዳዩን አታውቅም፣ ግን ደግሞ በውሸት ሁለቱን ለማስታረቅ እንግዲህ ያደረገችውን ጥረት ሳላደንቅላት አላልፍም ከሚባለው በላይ በቃ የልጅ አዋቂ ብያታለሁ። እና ወደ ብሩኪ ጋር በመሄድ እንግዲህ ብሩኪ ቅድስትዬ ይቅርታ ብላለች ስትለውም አይደለም መጀመሪያ እንግዲህ በጣም ደብሮኛል ማለት ይህ ሳሎን እያጠናሁ ነበርና አታስጠናኝም ወይ ስትለው የምን ጥናት ነው? ቆይ አሁን ምሳሌ ትምህርት እኮ አልቋል ሲላትም አይ ማለት ለቀጣይ እንዲሆነ ብዬ ነው ምሳሌ ተይ ጥሩ አይደለም ውሸት ይቅርብሽ በማለትም ይነግራታል። በዚህን ጊዜ እንግዲህ ምሳሌ ምን ትላለች? ቅድስትዬ ይቅርታ ብላለች። ለምን ነው ይቅርታ የምትጠይቀኝ ስልም እኔ እንጃ ሁለተኛ አላስቀይምህም፣ ስላስቀየምኩ ደግሞ በጣም ይቅርታ ብለሃለች ትልና እንግዲህን ተመልሳ ሄዳ ወደ ቅድስትዬ ጋር ብሩኬ በጣም ይቅርታ ብሎሻል፣ እንታረቅ ብሎሻል እና ሁለተኛ አላስከፋሽም ብሎሻል ብላ እንግዲህ ትናገራለች። እኛ ሴቶች ቅድስትዬ በነገራችን ላይ ወደው በቃ ምን ልሳለች? ከምርሽ ነው ምሳሌ እውነት እንደዚህ ብሎሻል አለች። እውነት እንደዚህ ብሎሻል ከምርሽ ነው ስትልም አዎ ምሳሌ ከምሬ ነው፣ አዎ ቅድስትዬ ከምሬ ነው እንደዛ ብሎኛል ስልና እንግዲህ ትሄዳለች። ቅድስትዬ እንዳያችሁት ያው ፍቅር ማለት አንዳንዴ እኮ በቃ ታፍቅሩ ማለት ነው። እንደዛ ሲላት እንግዲህ የሆነ አለ አይደለ ቶሎ ወደው ነበረ ልቧ መለስ ያለው። ወይኔ አምላክ እያለችም እንግዲህ ፈጣሪዋን እየተማጸነች ነበረ። እና ሌላው እንዳያችሁት አለም ነች። አለም እንግዲህ መድብልን እየጠበቀችው ነበረ። እንግዲህ እየጠበቀችው ባለበት ጊዜ ላይ ከስንት ጊዜ በኋላ እንግዲህ ታመም ይመጣል ማለት ነው። ሲመጣ እንግዲህ ደስ ብሏት መጣህ ምን ሆነህ ነው? አይንህ ደግሞ ምንድን ነው? ምን ነክቶ ነው? ምናምን እያለችም እንግዲህ እንትን ስትለው ቆይናና አለም ሰው አትውደጂ በማለትም እንግዲህ ይነግራታል። ማለት ሰው አትውደጂ ማለት የሚወዱትን እኮ ሰው ማጣትም ቢሆንም ብዙ ያኔ ስቃው ደስ ይላል እያለች ነበረ።
ደርሶብሽ ስለማታውቂው አልፈርድብሽም ሲላትም አዎ ደርሶብኝ አያውቅም፣ ግን ደግሞ ከእንግዲህም በኋላ ሊደርስብኝ ነው መሰለኝ ስትልም በፍርሃት ለመድብል ትነግረዋለች። መድብልም እንግዲህ ሰው መውደድ የለብሽም፣ በቃ መውደድም ካለብሽ የማያልቀውን የክርስቶስን ውደጅ እያለም እንግዲህ መድብልም እየነገራት ነበረ። በነገራችን ላይ መድብል ቅድስትዬ አይቶ አግመት ተገናኝተዋል ይመስለኛል። እንግዲህ የብሩኬን ሁኔታ እንግዲህ ቅድስትዬ ምን ያህል ማጣት እንደሚያመው እንግዲህ ቅድስትዬን ብሩኬ ማለት መድብል ያውቃል ብዬ ነው የማስበው ማለት ነው። ቅድስትዬ እንዳያችሁት እንግዲህ ማለት ከዛ በፊት እንግዲህ ያው ምሳሌ እንዳያችሁ ከነ ቅድስትዬ ክፍል ስትወጣ ቆይና እና ከየት ነው እየመጣሽ ያለሽው ምናምን ሲላትም ሰው እያስታረቅኩኝ ብላ ነበረ እና ይህንን ነገር እንግዲህ ከእንትን ስል ቆይ አንተ ግን እያመሸህ ነው የምትመጣው፣ በሩን ነው የምዘጋበት ስትል ውይ ቅድስትዬ ይቅርታ አደርግልኝ እንደው አፈርስ ሆነልሽ እንደው በእናትሽ ሲልም ሁለተኛ እሷን ስም እንዳጠራቤ በማለትም እንትን ትላለች። ቆይ ግን ደግሞ አንቺ ሰው እያስታረቅኩ ነው ያልሽው ነገር ምንድን ነው ሲላትም ቅድስትዬና እኮ አባዬና እኮ እማዬ ተጣልተዋል ስትልም እንግዲህ መድብል እንዳያችሁት ከምሳሌ ጋር ወደ ብሩክ ክፍል ሲገቡ ብሩክ እንግዲህ ደብዳቤ እንደጻፈችለት እንግዲህ የቅድስትዬን ደብዳቤ ይሰጣል እና መድብልም እንዴት እንደዚህ ታደርጋለህ? ቆይ ምንድን ያደረግከው ብሎም እንግዲህ በጣም ተናዶበታል። ግን ደግሞ ቅድስትዬ ከቤት ብትወጣም መድብል የሆነ ቦታ አስቀምጧታል ብዬ ነው እኔ የማስበው። እናንተ ምን ታስባላችሁ? አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ። ባይ ባይ።